በተመስጦ መጸለይ ማለት ማቃጠል ነው፣ በሽታውን ነው እንጂ ወዲያው ይግላል። ይሄ ግለት እንግዲህ መድኃኒት ነው። ማንኛውም ቫይረስ እንዲያቃጥልልኝ ላረግ እችላለሁ። ገብርኤልን ጠርቼ እሳቱን ይጨምርልኛል። 5D ላይ ሆኜ ለምሳሌ የ3D ነገር መጥቶ ሊፈታተነኝ ቢሞክር አይችለውም። ምክንያቱም እዚህ ላይ ነው። እሳት ማለት እንግዲህ ጦርነት ይሆናል ወይ አንድ ሜትሮይድ ምድርን ይገጫት ይሆናል። ኤኒቲንግ ካን ሃፕን። ራሳችን ስንመጣ እንግዲህ ምንድነው the arrow of time የሚለው ወደ ሞት አቅጣጫ ያለውን ቀስት እንግዲህ መቀልበስ ማለት ወደ ሌላ አቅጣጫ። እንደዛ ሲሆን ኤነርጂ አለ፣ ኃይል አለ እና 0 ፖይንት ኤነርጂ ለምሳሌ የሚሉት ምንድነው በጣም ዴንስ የሆነ ነገር ነው። አክቹአሊ በሬላቲቪቲ ውስጥ ምን አለ ኳንተም ፍላክቹዌሽን እንደዚህ የሚሉት ነገር አለ። 0 ፖይንት ኤነርጂ ነው እና ካልኩሌት ቢያደርጉት በጣም ብዙ ኤነርጂ ነው። አሁን ነው ገና በነ ቴስላ ኒኮላ ቴስላ እንደዚህ ገና እነሱ በተውት ነገር ነው እያየን ያለ ነው ትንሽ። እና ይሄ እንግዲህ ወዴት ይወስደናል ማለት ነው? ወደ ኤክስትራ ዲሜንሽናሊቲ ነገር ይወስደንና ወደ እነዚህ አብስትራክሽን ይወስደንና እነዚህ እንደነ ፊቦናቺ ናምበርስ የሚሏቸው ጎልደን ሚን የሚሏቸው ኮንስታንት ምናምን አሉ ከዩኒቨርስ ጋር የሚያገናኙን እና በእነዚህ መልክ እንግዲህ ብዙ ነገር አንደርስታንድ እናደርግ እንችላለን። ግን ዋናው እንደጠየቀው ትክክል አንድ ሰው እንግዲህ 3 ባህሪያት ያሉት ነው። በተለይ በጆን ዊለር የሚሉት አንድ ፊዚሲስት አለ እና ዳብል ስሊት ኤክስፐሪመንት እንደዚህ በሚል ነገር ሰውም ያን ያህል ክቡር ነው፣ ትልቅ ነገር ነው የሚል ነው። even to the extent that ኤክስፐሪመንቱ ምንድነው አንድ ነገር ካላየሁት እንደ ዌቭ ይኖራል ነው ነገሩ፣ ካየሁት ደግሞ እንደ ፓርቲክል ይኖራል አይነት ነው የኳንተም ሜካኒክስ ዋናው ጸባይ። እንግዲህ አሁን ኤክስፐሪመንቱ በማየትና ባለማየት ይሆንና ለተወሰነ ነገር ሳላየው ቆይቼ ተመልሼ ባየው ምን ይሆናል? ዌቭ የነበረው ተመልሶ ባክወርድስ ኢን ታይም ተመልሶ ፓርቲክል ሆኖ ይመጣል። እንደዚህ የሚሉት ነገር አለ። ስለዚህ አንድ ሰው ክቡር ነው ኢን ኤሰንስ ዩኒቨርስን ራሱ ሊያነቃንቅ የሚችል ኃይል አለ ነው ሂደቱ። እና ቀላል የሆነ እንዲያውም ኤግዛምፕል ምንድነው አሁን ቆሜ እንደዚህ ብዞር ኦኬ በፍላጎቴ ነው የዘርኩት የምዞረው ግን የዚህ ኢኩቫለንት ምንድነው ዩኒቨርሱ ጠቅላላው እንደዞረኝ ነው። በእውነት ማክስ ፕሪንሲፕል ይባላል። ይሄ አንዱ የጀነራል ሪሌቲቪቲ ፖስቱሌት ዴቨሎፕ ማድረግ እንግዲህ ፖስቱሌት አንዱ ኦኬ ማክስ ፕሪንሲፕል ነው። አንድ ነገር እንደዚህ ከዞረ ኦኬ ዩኒቨርስ እንደዞረው ነው። ዲያር ኢኩቫለንት ነገር ነው እና የሰው ልጅ ያን ያህል ኃይል ነው ያለው ነው። ግን በእነዚህ እርግማን ምናምን ስንሸራረፍ እንግዲህ 3D ሆንና የነዚህ ቫይረሶች ምናምን መጫወቻ ሆነ ቀረን። አዎ በጣም እና ወቅቱ አሁን ወደዛ የሚያስኬድ ነው እና ደሞም ኢሚዲየትሊ ወደዛ የሚያስኬድ ነው። ምንድነው ለምሳሌ በአንድ ሌሊት ውስጥ ወደ ግማሽ ኮምፕሬስድ ሆነን ብናድር እንዴት እናውቃለን? ተጨማትረን ማለት አዎ ተጨማደን ለምሳሌ በግማሽ ብንሆን አናውቅም። ምክንያቱም ሁሉም ተጨፍልቋል አይነት ነገር ነው። ኦኬ አዎ እና ምንድነው ይሄንን የማየት ትራንሰንድ የማድረግ ነገር ነው የሚመክረን። እንግዲህ ቀላል የሆነው ተጨባጭ የሆነው እንግዲህ ስንጸልይ በእውነት በተመስጦ ስንጸልይ
ራሱ ብዙ ኤክስፒሪየንስ ያሳየናል። ኦኬ ይሄ አስትራል ፕሮጀክሽን የሚባል አለ። ለምሳሌ ሌላ ቦታም ሊሄድ ይችላል፣ አንዳንድ ነገር ላይ ይችላል። ምክንያቱም እነዚህ ከዩኒቨርስ ጋር የሚያገናኙን ፖርታልስ ክፍት ናቸው እና ኮሚኒኬት ላደርግ እችላለሁ ነው። እና በባህላችን መላእክት ይወርዳሉ ይወጣሉ ይባላል። እና በጁዶ ክርስቲያኒዝም ራሱ ካባላ ይሉታል። እውቀት ነው ለራሱ ሚኒንግ ከምድር ወደ ላይ ልጠይቅ እችላለሁ፣ መልስ ላገኝ እችላለሁ ማለት ነው። እና ቅድም ያነሳሁት ለምሳሌ የመሽከርከር ጉዳይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲባል እንግዲህ መዞሩን ራሱን አይተነዋል። ዩኒቨርስን እንዳዞረው ነገር እጄን ብዘረጋም ምን አረኩት ማለት ነው? ዩኒቨርስ አኒሜት አደረኩት አይነት ነገር ነው። ካወራሁትም ያወራኛል አይነት ነገር ነው። የእምነት ስለሌለን ነገር ነው። ከተፈጥሮ ጋር መነጋገር መቻል ይቻላል። እና አንዱ ተጨባጭ ነገር እንግዲህ ምንድነው መጸለይ በተመስጦ ማለት እንግዲህ እና አዳዲስ ነገር በሰውነት ላይ ሳይ እሱ ነው ምልክቱ። እና ምንድነው ማየው ምናልባት ሙቀት ይሰማኛል። ኦኬ ያ ሙቀት እንግዲህ መድኃኒት ነው ነገሩ። ወደ ዲቴይል እንደዚህ ልገባ አልፈለኩም እንጂ ምንድነው ኮስሚክ ኤነርጂ ሲባል እንግዲህ እያንዳንዱ ፕላኔት ይሁን ጋላክሲ ይሁን ባዮሎጂካል ኤንቲቲ ይሁን ሞሊኪዩል ይሁን የሚያገናኝ አንድ ነገር ነው። ስለዚህ ማንኛውም ነገር ለብቻው ተለይቶ ሊኖር አይችልም። ሲስተም ነው የሚሰራው ማለት ነው። ያ ሲስተም እንግዲህ የራሱ ኮንሽስነስ አለው ነው ሂደቱ። ለምሳሌ በእኔ ዌብሳይት ላይ ያለፈው 22 ዓመት እንደዚህ በርናርድ ሴልስ የሚሏቸው አሉ። በማትማቲክስ ውስጥ ምንድነው ውሃ ይኖራል። ለምሳሌ በብረት ድስት የተወሰነ ጥልቀት ያለው እና የተወሰነ ሙቀት ሲሰጧቸው እንግዲህ ምን ያደርጋሉ? ሞለኪውሎቹ የሞቁ ሞለኪውሎች አንድ ላይ ይሆናሉ እና የቀዝቃዛዎቹም አንድ ላይ ይሆናሉ። ስለዚህ ፐርፌክት ለሆነ ቬንቲሌሽን መተላለፊያ ይሰራሉ። ኦኬ እና ልክ ምን አይነት ቅርጽ ነው የሚሰጡት? ልክ እንደ የማር የማር ቂጣው ራሱ እንደሱ አይነት ነው የሚሰጡት። እና ምን ሳጀስት ያደርጋል? እንኳን ሰው እንደዚህ እያንዳንዱ ሞለኪውል እንኳን የሚያደርጉትን ያውቃሉ ነው። ከፈለጉም ክላሲካሊ አክሴፕትድ ያልሆነ ነገር ያንን ጥሰው ሊሄዱ ይችላሉ ነው። በኳንተም ሜካኒክስ ደግሞ ይሄንን ይቀበለዋል ነው ሂደቱ። እና ያን ያህል ኃይል እስካለን ድረስ ኦኬ 5D ላይ ሆኜ ለምሳሌ የ3D ነገር መጥቶ ሊፈታተነኝ ቢሞክር አይችለውም። ምክንያቱም እዚህ ላይ ነው እሳት ማለት እንግዲህ እሳት ማለት ገብርኤል በእሳትነት ነው የሚታወቀው። እና ምን ማለት ነው? የቫይብሬሽን ጉዳይ ነው። እና ወራዳ ነገር ለምሳሌ ሊጠጋኝ አይችልም ስል እንግዲህ ለሱ እሳቱ ነኝ። እና ትክክል ብዙ ሰማይና ምድር ልናነቃንቅ እንችላለን ነው። ኦኬ እና ኮመርሻላይዝ ያደረጉት ነው። አሁንማ ሎ ኦፍ አትራክሽን ምናምን ሲባል ዩኒቨርስን ኢንቮክ እያደረጋችሁ ነው ነገሩ። እና ይሄ የሚሆነው እንግዲህ ምንድነው ከውጭ የመጣ ኃይልም ሊሆን ይችላል። ሚኒንግ አስተሳሰባችን በጣም እየተለወጠ ነው አሁን ነገር ነው። እና ምድርም ምናልባት ኮሚኒኬት ታደርጋለች በእኛ ነው። እና እነዚህ የጠፉብን ሳይንሶች እንግዲህ ሪትሪቭ ካደረግን ኦኬ ወደ ሌላ ፕላኔቶች የመሄድ እና ይሄ ጋላክቲክ ፌዴሬሽን የሚባል ብዙ ነገሮች አሉ። እና ወላጆቻችን ስለነዚህ ነገር ያውቁ ነበረ ነው። አንዱ ለምሳሌ እነዚህ ዶጎን ትራይብስ የሚሏቸው አሉ ሴንትራል አፍሪካ አካባቢ። እና አሁን ነው አስትሮኖመርስ ነው ያገኙት ነገር ስለ በቀደም ዕለትም አንስታችሁት ነበር ስለ ሲሪየስ ኤ ሲሪየስ ቢ የሚሏቸው
ከዋክብት ኦኬ እነዚህ ሰዎች ስለነዚህ ነገር በትክክል ያውቃሉ እና ይህ አይነት እውቀት እንዴት ይመጣል እንደ ቫይረስ ነው ወይ እንደዚህ ነገሮችም አሉ ኦኬ እና በትራንሰንደንስ ላይ ብዙ ፖሲቢሊቲስ አሉ ነው ሂደቱ በማትማቲክሱ ደግሞ ሶሉሽን ስፔስ ይባላል ኦኬ ከዛ ሶሉሽን ስፔስ አንዱን የመምረጥ ጉዳይ ነው እና ምን ያህል ነው ሶሉሽን ስፔሱ ቢባል ለምሳሌ አንድ እየታወቀ የሚሄድ ፊዚሲስት አለ ናሲም ሃራማይን ይባላል እና የሚናገረው በጣም ኢንትረስቲንግ ነገር ነው በእያንዳንዱ ነገር ኮኔክትድ እስከሆነ በስፔስ ታይም then ሁሉም እንደ አንድ ሆኖ እንደ ሙዚቃ ሆኖ የሚሄድበት ሂደት እንደዚህ ይላል እና ዞሮ ምንድነው ወደ የሚወስደን ትንሽ እውቀት ካዳበርን ከዚህ እርግማን ልንወጣ እንችላለን እና ከአዳምና ሔዋን በፊት ወደ ነበረው ኢራ እንመጣለን ያን ጊዜ ቫይረስ የለ ምን የለ ይሆናል አሁን ግን ለጊዜው ኦኬ የናንተን ሳስቴንድ ኮንሰንትሬሽን በተመስጦ መጸለይ ማለት ኦኬ ማቃጠል ነው በሽታውን ነው እና ተጨባጭ የሆነ ነገር ነው ደም ሲዘዋወር እንደዚህ ባደርግ ለምሳሌ የለመድኩት ነገር ስለሆነ እንጃ እጄ ወዲያው ይግላል ይሄ ግለት እንግዲህ መድኃኒት ነው ማንኛውም ቫይረስ እንዲያቃጥልልኝ ላረግ ይችላልው አይነት ነገር ነው አስፈላጊ ከሆነም ገብርኤልን ጠርቼ እሳቱን ይጨምርልኛል እንደዚህ ነገሮች አሉ ሪሊ እና በተቻለ መጠን ጊዜ ካገኘው ስቴፕ ባይ ስቴፕ እነዚህ ማስረዳት ፈልጋለሁ እና ሳይንስ ነው እርግጥ ጊዜ ካለኝ ምንድነው ያደረኩት በእውነት ከየዲፓርትመንቱ የተገኙ ግኝቶች አሰባስቤ እንደ ታላቅ ግኝት ነው ያደረኩት ኬሚስትሪው ባዮሎጂው እንደዚሁ እና ምን ማለት ነው it becomes the human quest for truth አይነት የሰው ልጅ እውነትን ለማግኘት የሚያደርገው ጥረት ነገር ይሆናል እና ስቲል ሳይንቲፊክ ነው ማለት ነው አንዳንድ ነገሮች አሉ ለምሳሌ weak links of a chain ይባላል ለምሳሌ ሰንሰለት ሲተጣጠፍ ምን ሲል እንግዲህ ምንም የሚሰራ አይመስልም ግን ለመጎተት ጠንካራ ነው እና ጥንካሬው እንግዲህ እዛ ዊክ ሊንክስ ይመስላሉ ግን ጥንካሬው ያለው እያንዳንዱ ቀለበት እንዴት እንደተበየዱ አይነት ነው እንጂ በትክክል ከተበየዱ እንግዲህ የዋናው ብረት ያህል ጥንካሬ አለው ማለት ነው እና እንደዚህ ነገሮች አሉ በእነዚህ ብየዳ ላይ ጊዜን በጣም እንትን አደርጋለሁ እንጂ ሳይንስ ነው እንትን ማያጠራጥር ነገር ነው እና how to raise your temperature how to pray እንደዚህ እንግዲህ በኢንተራክቲቭ መልክ እንግዲህ እንነጋገርበታለን እነዚህ አጋንንት እንደዚህ የሚሏቸው ደግሞ በሰው መሃል እየገቡ ምን ያህል እንደሚወጣብጡ ስለነዚህ ቫይረስ እንደዚህ እንነጋገራለን ወደፊት አዎ ወቅቱ እንግዲህ በአጣዳፊ ሁኔታ እየተለወጠ ነው እና ምንድነው አክቹአሊ መልእክቱ ከዚህ 3D ወጣ ብለን ወደ ኤክስትራ ዲሜንሽንስ ትንሽ ትራንሰንድ እናድርግ ነው ሂደቱ ምክንያቱም 3D ማለት በእውነት ውሱን ነው ታሪካችን እድሜያችን ምናምን እድሜያችን በሰጠን ነገር ነው ምድር ላይ እስካለን ድረስ ነገር ነው እና ኤተርኒቲ የለንም በእውነት እና ምድር ደግሞ እየገፋፋችን ነው አሁን ለምሳሌ ይሄ ቫይረስ ኦኬ ሊቆም ይችላል ትንሽ ቆይቶ ግን ሌላ ደግሞ ይመጣል ይሄ የታወቀ ነገር ነው ወይ ጦርነት ይሆናል ወይ አንድ ሜትሮይድ ምድርን ይገጫት ይሆናል ኤኒቲንግ ካን ሃፕን ኦኬ እና ዋናው እንግዲህ የሚለን ምንድነው በተቻለ መጠን ኦፕን ማይንድድ መሆንና ለትራንሰንደንስ መዘጋጀት ነው እና ሃይማኖቶች ቅዱሳን መጻሕፍት እንደዚህ የሚሉት በእውነት ስላልገባን ነው እንጂ ንግግራቸው የእውነት ነው ሂደቱ በእውነት
ቅዱሳን መጽሐፍት ለምሳሌ ካታጎራይዝ ሊደረጉም አይችሉም። 3D ራሱ ዲፋይን አያደርጋቸውም። ፊሎሶፊ ነው አይደለም፣ ሳይንስ ነው አይደለም፣ አርት ነው አይደለም፣ ብዙ እንትን ነው። ምክንያቱም ወደ ላይ የሚያሻገር ነው እና ከታች ወደ ላይ ማየት ብንሞክር ብዙም ሳክሰስፉል አይደለም። ኦኬ ይሄ ቦቶም አፕ የሚሉት ምንድነው? አንድ ሰው ወደ ቶፕ ይወጣና አልኬሚ ይሉት ነበር ድሮ then የፈለገው መንፈሳዊ ድራማ በትክክል ከቀረጸ በኋላ የቀረው እንግዲህ ማውረድ ነው ወደታች እና ያ ድራማ ይመጣል። ስለዚህ ብዙ ጸጋ ያለን መሆናችን በቀላሉ ልናስረዳ እንችላለን። ግን ዋናው ሂደቱ እንግዲህ ምንድነው? አንዱ ኦፕን ማይንድ ነው። ስለ 3D 4D 5D እንደዚህ ሲባል መላእክት ሲባል አጋንንት ሲባል ምናምን ይኖር ይሆኑ ወይ ብሎ ማሰቡ ራሱ በቂ ነው። አእምሮውን ክፍት አድርጎ ለዚህ ነገር መስማት መቻል። ጭፍን ሆኖ ዝግት ማድረግ አይሰራም፣ አይሆንም። ኦኬ በሪዳክሽኒዝም የሚሉት እንግዲህ ይህ አይነት አስተሳሰብ ወቅቱ አልቆበታል፣ አብቅቷል። ስለዚህ አሁን ወደ 4D እንሄድና 4D ውስጥ ገብተን ደግሞ እኔ የማግዛቸው ነገር ይኖራል፣ መጥፎውንና ጥሩን ኃይል መለየት እንደዚህ እና ወደ 5D መሄድ። 5D እንግዲህ የመጨረሻው ነው። የፍቅር ከፈጣሪ ጋር የሚገናኙበት ነገር ነው። ሪቪር የሚደረግ የሚፈራ ነገር ነው። ስለሱ አይነገርም። ለምሳሌ እነዚህ እስራኤላውያን ራሱ እግዚአብሔር ማለቱ እንኳን ራሱ በጣም ከባድ ነው። የህዋ ሲባል ድምፁ ራሱ እንትን ነው እና ያን ያህል ነገር ነው። ኦፕን ማይንድ መሆን ጥሩ ነው።